ኡርአ በኢትዮጵያ የሱዳን ካውንስለር ሆኖ አዲስ አበባ ተመድቦ ነበር። ግን የኢትዮጵያ የደህንነት መስሪያ ቤት ከዲፕሎማቲክ ተግባር የተቃረነ ተግባር ሲፈጽም ደርሼበታለሁ ብሎ በአስቸኳይ ከሀገር እንዲወጣ አባረረው። በአዲስ አበባ ቆይታው ዋና ተግባሩ የነበረው ስለ ኢትዮጵያ ማወቅና ሊተባበሩት የሚችሉ ወታደራዊና ሲቪላዊ ባለሥልጣኖችን መመልመል ነበር። በሞስኮ ላለው የሱዳን ኤምባሲ ባልደረባ ሆኖ በተመደበበት ጊዜም ለትምህርት ወደ ሞስኮ የተላኩ ወታደራዊና ሲቪል የኢትዮጵያ ሹማምንትን እያገኘ ተባብረው እንዲሰሩ መልምሏል። በስም ያልገለጻቸውን ኢትዮጵያውያን ተባባሪዎቹን የኮሎኔል መንግሥቱ መንግሥት እስኪፈርስ ድረስ ተጠቅሞባቸዋል። ጀነራል ኡርአ የሻዕቢያና የህወሓት ግብ እስኪሳካ የሱዳንን መንግሥትን በማስተባበር እርሱ እንደሚያምነው ለድል ያበቃቸውን እገዛ አደረገላቸው። በቸገራቸው ነገር ሁሉ ረድቷቸዋል። ከመንግሥት ለውጥ በኋላም የኢህአዴግን ደህንነት መሥሪያ ቤት ለማዋቀር አብሮ ሰርቷል። ለ2 ዓመታት የቆየው ቻርተር ሲነደፍና የሕገ መንግሥቱ ረቂቅ ሲረቀቅ በቅርበት ተከታትሏል። ከህወሓትና ከሻዕቢያ መሪዎች ጋር የጠበቀ